አብርሽ አብሉን ካልፈለገ መብቱ ነው። በግድ አስገድዳችሁ አድርግ የምትሉት ምን አስነክታችሁ ነው? እኔ ደግሞ የኤፍሬም ማሽቃበጥ ነው የገረመኝ። የሆነ ነገር እንዳለበት ጠርጥሬያለሁ። ይሄንን ምስኪን ልጅ ምን ልታረጉት ነው? ወይ ጉድ! ሰላም የኔ ቤተሰቦች፣ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ለአብርሽ በግድ ሀብል አድርግ ማለት ላይክ የሆነ ነገር እንደነከው ያ አብል እንድጠረጥር አድርጎኛል፣ እኔ በግሌ ማለት ነው። በእርግጥ ይሄን ነገር ደግሞ እኔ ከሩታ አልጠብቀውም ነበር። አድርገው ከሆነ በጣም ይደብራል። አንቺ በፍቅር መመለስ ያቅትሽ ጭራሽ ሀብል ላይ እንደዛ ምናምን ምን አብርሽ ነፍሰ ገዳይ ነው እንዴ? አንቺ ከቻልሽ በፍቅር ነው ወደ ራስሽ መመለስ ያለብሽ እንጂ ጭራሽ ሀብልን ምናምን አስነክቶ ላርግል ብሎ ማስገደድ አይደብርሽም እንዴ አንቺ? ሩታኔ ካንቺ ማልጠብቀው ነገር ነው እግዚአብሔርን። በርግጥ አብርሽ ነእቷል አሁን ስራችሁን ስለሚያቅባችሁ በቃ እኔ ለአብርሽ እያሽቃበጥኩኝ አይደለም። አብርሽ እያደረገ ያለውን ነገር ደግፌ አይደለም። አይኖ መጥፎ ነገር ያረጋል። አንቺን አስቀምጦ ከሌላ ሴት ጋር ይዘላዘላል። ግን ደግሞ ሆኖ ሳለ እሱ ለእናት ለአባቱ መኖር አለበት አይደለ? እሱን አፍዝዘሽ ምንም የምትጠቀሚው ነገር አለ ነው የኔ ጥያቄ እንጂ። እና ማለት ነው ኤፍሬም አታሽቃብጥ፣ ወንድምህን አሳልፈህ አትስጥ። ገባክ? ምንም ያክል ለሩታ ክብር ቢኖርህ ሩታን ብትወዳት እኛም እንወዳታለን እናከብራታለን። ግን እንደዚህ በወረደ ነገር ደግሞ ስትመጣ ይደብራል። ተይ ማለት አለብን። ይሄ የወረደ ሰው የወረደ አመለካከት ነው ይሆናል የለ። የግንዛቤ ጥረት ያለባቸው ሰዎች ናቸው ይሄንን የሚያደርጉት እንጂ እኔ አዋቂ ነኝ የሚል ሰው ይሄንን አያደርግም። ስለዚህ ያ ሀብል የሆነ ነገር ባይኖርበት በግድ አብርሽን ልበስ ብላችሁ አታስገድቱትም ነበረ። በግድ ደግሞ ህይወት የለም፣ ፈጣሪ ሲፈቅድ ነው የሚሆነው ማለት ነው። እና ዝም ብላችሁ ልጁን አታጨናንቁት።